የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። የዓለም ዋንጫ ጉዳይ በማንሳታችን እንቀጥላለን። አንዳንድ ጊዜ ጣፈንታ እንዴት እንደሚሰራ ያስገርማል። የላሚን ያማል እና የሊዮኔል ሜሲ ፎቶግራፍ የዛሬ 2 ዓመት ነበረ አባትየው በሶሻል ሚዲያ ላይ ፖስት አደረገ። የዛ ፎቶግራፍ መኖርን ፎቶግራፉን ያነሳው ሰው እንኳን አያውቅም ነበር። ፎቶግራፍ አንስቷል 2007 ላይ አዲሱ ዓመት ከመግባቱ በፊት የገና ሰሞን ዩኒሴፍ እና ስፖርት የሚባለው ጋዜጣ ተባብረው በተለይ በችግር ውስጥ ያሉ ቤተሰቦችን ቪዚቢሊቲ እንዲያገኙ፣ እርዳታ እንዲያገኙ፣ ትኩረት እንዲያገኙ ለማድረግ ሲባል የተነሳ ፎቶግራፍ ነው። እንዲህ አይነት ፎቶግራፍ ማንሳቱን ያውቃል። ሜሲን ማንሳቱንም ያውቃል። ህፃኑን ግን ያስታውሰው። ያ ህፃን የ5 ወር ጨቅላ የነበረው ላሚን ያማል ነው እና ጓደኞቼ ያንን ፎቶ ማንሳቴን የሚያውቁ ጓደኞቼ በሶሻል ሚዲያ ላይ አባትየው የአውሮፓ ዋንጫው እየተደረገ በነበረበት ጊዜ የ2 ሌጀንዶች ጅማሬ ብሎ ነበር በሶሻል ሚዲያ ላይ የለጠፈው። ምክንያቱም ያው ለላሚን ያማል የህይወት ጅማሬ ነው 5 ወሩ ስለነበር፣ ለሊዮኔል ሜሲ ደግሞ ገና 20 ዓመቱ ስለነበር የባርሴሎና ዋናውም ተጫዋች አልነበር። እሱን ለመጥቀስ ይመስላል የአውሮፓ ዋንጫ የዛሬ 2 ዓመት እየተደረገ ፖስት አደረገው ሶሻል ሚዲያ እና ደወሉልኝ። አንተ ያነሳው ፎቶግራፍ እኮ ላሚን ያማል ማመን አልቻልኩም ይላል። በቀጥታ ከዚህ ጋር ላይ መሳሰል ይችላል። ግን አንድ ታሪክ አስታውሳለሁ። አንድ መዝናኛ በኋላ አዲስ ጉዳይ ሆነ፣ አዲስ ነገር ሆነ። በኋላ ጋዜጣ ነበር እና ባራክ ኦባማ የተመረጠ ጊዜ ከመመረጡ ከወራት በፊት የዴሞክራቶቹ እጩ ሆኖ ለመቅረብ ከመወሰኑ በፊት ወደ ኢትዮጵያ መጥቶ ነበር እና ድሬዳዋ ከተማ በጣም አሳዛኝ የጎርፍ አደጋ ደርሶ በነበረበት ጊዜ እዛ ለመጎብኘት ሄዷል እና ከተማውን ያስጎበኘው ሰው በቃ አሜሪካዊ ነው፣ የፖለቲካ አምቢሽን ያለው ነው፣ ግን በጣም ወጣት ሰው ነው። አብሮት ፎቶግራፍ ተነሳ። የአሜሪካ ፕሬዝዳንት ይሆናል ብሎ ያሰበ አይመስለኝም እና አዲስ ነገር ኢንተርቪው አድርጎት ነበር ያን ጊዜ ያንን ሰው። እስቲ አስባለሁ እጩ ለመሆን እንደዚህ አለኝ ይላል። ከዛ ወደ ኬንያ ሄደ፣ እንደዚህ ተመልሶ ወደ አገሩ ሄደ። በሁለቱ ሰዎች መካከል ኮንታክት አልነበር እና ያን አብሮት ያስጎበኘውን ሬድዋን እያዞረ ያሳየውን ሰው ማንነት አያውቅም ስል በኋላ የአሜሪካ ፕሬዝዳንት ነው የሚሆን ሊገምት አይችልም። ምንም እንኳን ፍንጭ የሰጠው ቢሆን እንደዚህ አይነት ትልቅ ፊገር ማስተናገዱን አላወቅም እና ኦባማ ከወራት በኋላ የአሜሪካ ፕሬዝዳንት ሆኖ ተመረጠ እና በጣም ትልቅ ጉዳይ ነበር ደግሞ በጊዜው። ድሬዳዋ ከተማ ውስጥ ያ ፎቶግራፍ ከዚህ ቱር ጋይድ ጋር የተነሳውን ፎቶግራፍ በቢልቦርድ ተሰቅሎ እንደነበር አስታውሳለሁ። ከአመታት በፊት ያነበብኩት እና አንዳንድ ጊዜ አታውቁትም በጊዜው አጠገባችሁ ስላለው ሰው እንደዚህ የሆነ ጊዜ ነው በጣም ትልቅ ትርጉም የሚያገኝ እና ላሚን ያማል ሲነሳ ራንደም ፎቶ ሙኒር ነስራዊ ፖስት እስኪያደርገው ድረስም ማንም ሰው ሊገነዘበው አይችልም። 2007 ላይ የነበረ ነው። ስለ ጣፈንታ እንዴት እንደምታስቡ አላውቅም፣ ግን ይሄ ዴስቲኒ እና ሁለቱ አሁን ሜሲ 39 ዓመቱ ነው፣ አሁን ላሚን ያማል 19 ዓመቱ ነው። ሜሲ የዓለም ዋንጫ ከተጀመረ በኋላ ነው ልደቱን ያከበረው የ39 ዓመቱን። ላሚን ያማል ልደቱን ያከበረው በቀደም ሰኞ ነው። ስለዚህ የዓለም ዋንጫው እየተደረገ እና ሁለቱን እሁድ ዕለት ጣፈንታ ያገናኛቸዋል ማለት ነው። በጣም የሚያስገርመኝ ታሪክ ነው ይሄም። ስለዚህ አስገራሚ ፎቶግራፊ እያነሳን ነበር። ሜሲ ላሚን ያማልን ባዝ እያደረገ ያጠበው ስለ ተነሳው ፎቶግራፍ ማለት ነው። እንዳነሳሁት በባርሰሎና የተጋጣሚ ቡድን በመልበሻ ክፍል ውስጥ ነበር ፎቶግራፉ የተነሳው። ያኔ ባርሰሎና አሁን ከራኩቲን ወይ ከሌሎች ካምፓኒዎች ጋር የመለያ ላይ የስፖንሰርሺፕ ስምምነት ያደርጋል፣ ግን በፊት አልነበረውም። ልክ እንደ አትሌቲክ ቢልባኦ ማለት ነው። የአትሌቲክ ቢልባኦ መለያ ላይ ካምፓኒዎች ምርቶቻቸውን ማስተዋወቅ አይችሉም። እንደዚህ አይነት በጣም ጠንካራ አቋም አለው። ባርሴሎና በፊት እንደዛ ነበር። ባርሴሎናን ዩኒክ ያደርጉ ከሚመስሉት ነጥቦች አንደኛው ማስታወቂያ አይነገርም፣ የኛ መለያ ላይ ወይ ማሊያ ላይ የተከበረ ነው የሚል
መልእክት ነበራቸውና ለመጀመሪያ ጊዜ በራቸውን የከፈቱትም ለበጎ ተግባር ነው። ዩኒሴፍ ነበር የመጀመሪያው። ገንዘብ አይከፍልም ዩኒሴፍ፣ ባርሴሎና ገንዘብ አያገኝም ከዛ። ነገር ግን የባርሴሎናን ያንን ሚቶሎጂ ከፍ የሚያደርግ አይነት ነው። ለዛ ተብሎ የተነሳ ነው 2007 ላይ ያ ፎቶግራፍ። አሁን ባርሴሎና የዓለም አቀፍ የእግር ኳስ ሁኔታም የመንግስታት ክለቦች መግዛት መጀመርም ፉክክር አስቸጋሪ የሆነ መጣ፣ የፕሪሚየር ሊግ ጡንቻ መፈርጠምም። ስለዚህ ያንን መርህ መጣስ ያስፈልግ ነበር፣ የግድ ፕራግማቲክ መሆን ያስፈልግ ነበር። ግን ይሄኛው ልክ እንደ ትዊስት ኦፍ ፌት እንደሚሉት ነው፣ በቃ የሆነ የጣፈንታ ሁኔታ እንደሚመስል የ2008 ካሌንደር ነበር ይዘጋጅ የነበረው። ልክ እኛ ሀገር አዲስ ዓመት ከመግባቱ በፊት የተለያዩ ካምፓኒዎች ካሌንደሮች ያዘጋጃሉ እና የሚፈልጓቸውን ምስሎች ከነዛ ካሌንደሮች ጋር አንድ ላይ ይሰጡናል እና እንደዛ እናያለን ብዙ ጊዜ። ይሄኛውም የ2008 ካሌንደር ሲዘጋጅ በዩኒሴፍ እና ስፖርት በሚባለው ጋዜጣ መካከል በነበረ የስራ መግባባት ነው ፎቶግራፉ የተነሳው። ላፑልጋ ወይም ሊዮኔል ሜሲ ያኔ ገና እየጀመረ ነበር። ምክንያቱም ባርሴሎና ውስጥ ምንም እንኳ በ17 ዓመቱ ቢሰለፍም በ2007ም የባርሴሎና ትልቁ ስታር መሆን አልጀመረም። ሮናልዲኞ የዚያ ቡድን ተጫዋች ነበር። ዴኮ ያኔም እዛ ነበር። ሳሙኤል ኤቶ፣ ቲየሪ ኦንሪ ከአርሴሎና ወደ ባርሴሎና ሄዶ ነበር። ሌሎችም ቻቪ፣ ኢኒየስታ አይነቶቹም ሌሎች የላማሲያ ተጫዋቾች ናቸው። ግን ከሱ ሲኒየሮች የሆኑ የበለጠ ኢስታብሊሽድ የሆኑ ተጫዋቾች ናቸው እና ሜሲ ትልቅ ተሰጥኦ ያለው ወደፊቱን ዘመን የሚወስን ተጫዋች ለመሆኑ ብዙ ትልልቅ ግምቶች የነበሩ ቢሆንም ግን በዛ ደረጃ ላይ አልነበርም። አሁን ላሚን ያማል ያንን ፎቶግራፍ ከሮናልዲኞ ጋር ከኦንሪ ጋር ከኤቶ ጋር ተነስቶት ቢሆን ኖሮ ወይም ያጆን ሞንፎርት የሚባለው ጋዜጠኛ ነው፣ የፎቶግራፍ ጋዜጠኛ ነው ይህን ፎቶግራፍ ያነሳው ወይ ፎቶግራፈር ነው፣ እንደዚህ ርዕስ ሊሆን አይችልም ነበር። ያው የዛሬ 2 ዓመት የአውሮፓ ዋንጫ እየተደረገ በነበረበት ጊዜ ዘ አትሌቲክ የሚባለው የአሜሪካ ብዙሃን መገናኛ ኒውዮርክ ታይምስ የሚያስተዳድረው የብዙሃን መገናኛ ኢንተርቪው አድርጎት ነበር፣ ቃለ ምልልስ አድርጎት ነበር እና አሁን የምታዩትን አይነት አይናፋርነት ነበረበት ሜሲ ይላል ያን ጊዜ እና እንግዳ ስሜት ነበረው። ፎቶግራፉን ሲነሳ ደግሞ ህፃን ነው፣ ግን ደግሞ እናትየው ስለነበረች ነገሮች ቀለሉና 3 ፌመስ ፎቶግራፎች አነሳኋቸው። ግን ስለዚህ ፎቶግራፍ እንደዛ አስፈላጊ መሆን በጊዜው አልተገነዘብኩም ነበር ይላል እና ከ19 ዓመት በኋላ ግን በሁለቱ ተጫዋቾች በዛ የዓለም ዋንጫ ፍጻሜ ላይ ይገናኛሉ። በእንደዚህ አይነት የእድሜ ርቀት ውስጥ የሚገኙ መሆናቸው ብቻውን አንደኛው ዘመንን የወሰነ ትልቅ ሱፐርስታር ነው፣ አንደኛው የወደፊቱን ዘመን እንዲቆጣጠር ተስፋ የሚደረግበት ነው። ሁለቱም በላማሲያ ያለፉ ናቸው። ሜሲ የባርሴሎና ተጫዋች በነበረበት ጊዜ ላሚን ያማል የባርሴሎና አካዳሚ ተጫዋች ነበር። እንዲሁም አንድ ጊዜ ስለ ላሚን ያማል አንድ ፕሮግራም ስንሰራ እንዳነሳሁት አንድ ዘገባ የምትሰራ ጋዜጠኛ ነበረች። አላማዋ ባርሴሎና እንዴት እንደዚህ ገዘፈ፣ እንዴት በአውሮፓ ያሉ ትልልቅ ክለቦች አጫወቱን የክለቡን የአካዳሚ ሞዴል ኮፒ ለማድረግ እንደ ምሳሌ የሚያዩት ክለብ ሆነ፣ እንደ ኢንስቲትዩሽን ስለ ባርሴሎና ነበር ለመጻፍ ሄደችው እና ትኩረቷ ሜሲ ነበር። ግን በመሃል ከሜሲ በኋላስ፣ ምክንያቱም ሜሲ ያኔ 30 ዓመቱ ነበር፣ ማን ነው የሜሲ አልጋ ወራሽ ብላ በክለቡ የነበሩትን በጊዜው የነበሩትን የላማሲያ አሰልጣኞች ስትጠይቃቸው ቀጥሎማ ብለው አንድ ቀጭን እድሜው ገና 10 ዓመት ብቻ የነበረውን ላሚን ያማልን አሳዩት። ስለዚህ ባርሴሎና ከ7-8 ዓመቱ ጀምሮ የወደፊቱን ትልቅ ባለተሰጥኦ ፖቴንሻል የሜሲ አልጋ ወራሽ የሚሆነውን ተጫዋች ማንነት አውቆት ነበር። ጣፈንታ ያገናኛቸው ሰዎች ናቸው በሚገርም ሁኔታ። ግን ይሄ ፎቶግራፍ ያነሳው ሰው በዛ ቀደም በጠቀስኩት ቃለ ምልልሱ ላይ አንድ ጓደኛዬ ደውሎ እስኪነግረኝ ድረስ አባትየው ሶሻል ሚዲያ ላይ ፖስት ካደረገው በኋላ፣ ምክንያቱም ሶሻል ሚዲያ ሰዎች ወዲያው አላመኑም። ይሄ እኮ የዲፕ ፌክ ዘመን እና የኤአይ ዘመን፣ የፈለጋችሁትን ፎቶግራፍ እንደሆነ ነገር አድርጋችሁ ጀነሬት ማድረግ ትችላላችሁ። ግን ያ እንዳያጠራጥር ያደረገው ፖስት ያደረገው አባትየው መሆኑ ነው። የላሚን ያማል ኑስራዊ ኤባና አባት ነው ፖስት ያደረገው እና ደግሞ ምን አስታወሰ ይሄ ፎቶግራፍ ባለሙያ፣ አንድ ማደርገው ነገር ፎቶግራፍ ካነሳኋቸው በኋላ እንዲህ አይነቶቹን ህጻናት ለህጻናቱ ወላጆች ኮፒ የግድ ማስቀረት ፈልግ ነበር። በቃ ትውስታቸው እሱ ነው። ፎቶግራፉን ለተነሳው እግር ኳስ ተጫዋች ምንም ማለት አይደለም በዛ ጊዜ፣ ለወላጆቹ ግን ለዛ ህፃን ወላጆች ግን
ከሮናልዲኞ ጋር አንዳንድ ጊዜ ከሮናልዲኞ፣ አንዳንድ ጊዜ ከኤቶ፣ ሌላ ጊዜ ከዴኮ፣ ሌላ ጊዜ ከኢኒየስታ፣ ደግሞ ከቻቪ በዛ ዘመን ከነበሩት የባርሴሎና ከዋክብት ጋር ከአንደኛው ጋር ፎቶግራፍ ተነስቷል። እና ፎቶ ዋጋው ከፍተኛ ነው። ልጃቸው ካደገ በኋላ ከ10 ከምናምን በኋላ ትርጉም ያገኝበታል ከአንድ ስታር ጋር ገና በህፃንነቱ የተነሳው ፎቶግራፍ ስለሚሆን እና ኮፒው ለወላጆቹ ትርጉም እንዳለው ስለማውቅ በተቻለ መጠን እንዲቀር አድርግ ነበር ብሏል። ለዛ ነው አሁን ይሄ ፎቶግራፍ ሪሰርፌስ ያደረገው። ራንደምሊ ነው የተመረጡት። እንግዲህ አንዱ ዓላማ የዩኒሴፍ ዓላማ የህፃናትን የመንከባከብ የህፃናትን ደህንነት የመጠበቅ ለህፃናት የመወገን ዓላማ ያለው ነው። ከዩኤን ኦርጋኖች መካከል አንደኛው ነው ዩኒሴፍ። እና ግን ያኔ ሮካፎንዳ ውስጥ ነው ይኖሩ የነበሩት። ሮካፎንዳ የምትባል ትንሿ ሰፈሯ ማታሮ የምትባል ነች። ግን ሮካፎንዳ የሚባለው አካባቢ ከባርሴሎና ከከተማው 40 ኪሎ ሜትር ርቆ ያለ። በነገራችን ላይ የሮካፎንዳ ፖስታል ኮድ የፖስታ ኮድ 304 ነው። ላሚን ያማል ደስታውን ሲገልጽ ለዛ አካባቢ ያለውን ፍቅር ለመግለጽ በጣቶቹ 304 ምልክት ሁልጊዜ ያሳያል። የፖስታል ኮድ ነው፣ ቁጥር ነው። ከዛ ነው ግን የመጡት ወላጆች። ያን ጊዜ የተለያዩ አይመስለኝም አባትና እናት ከሱ ከሞሮኮ እሷ ከኢኳቶሪያል ጊኒ ተሰደው በጋራ ስፔን ውስጥ ይኖሩ በነበረበት ጊዜ ነው ላሚን ያማል የተወለደው። ስለዚህ በግማሽ አረብ ነው። ያማልም የአረብኛ ስም ነው። በሌላ አገር ትርጓሜ ያማል ጀማል ሊሆን ይችላል፣ ወይም የጀማል ቫሪያንት ነው። ላሚን ነው የሱ ስም፣ አረቢክ ነው ይሄኛው። ታማኝ ማለት ነው። አንድ ኢትዮጵያዊ ቢሆን ታማኝ ነበር የምንለው። ታማኝ የሚል ትርጉም አለው እና ከዛ ነው የመጣው እና ራንደምሊ ነው ሰሌክት የተደረገው። ይሄ ፎቶግራፍ ተነሳና እኔ ስለሚያስገርመኝ ነው ጣፈንታ እንዴት እንደሚሰራ። አሁን ይሄ ዝም ብሎ አጋጣሚ ነው ምትላላችሁ። አንዳንድ ፎቶዎች አሉ ከሆነ ጊዜ በኋላ በጣም ትርጉም የሚኖራቸው። የጠራ ፎቶግራፍ አላየሁም፣ ግን የ84 የአውሮፓ ዋንጫ ይደረግ በነበረበት ጊዜ ካልሳሳትኩ በፈረንሳይ ነው የተደረገው። በኋላ ፈረንሳይ ምን ያሸነፈው ይሄንን ውድድር ዚዳን ኳስ አቀባይ ሆኖ ዚነዲን ዚዳን ከሚሼል ፕላቲኒ አጠገብ የሚታይበት አንድ ፎቶግራፍ አለ። ይሄ አስገራሚ ነው፣ ምክንያቱም በኋላ ዚዳን የሚሼል ፕላቲኒ አልጋ ወራሽ ሆነ ማለት ነው እና እንዲያውም ለፈረንሳይ ለመጀመሪያ ጊዜ ዓለም ዋንጫውን ያሸነፈው ተጫዋች ሆነ። እዛው ባርሴሎና ውስጥ እንኳን ብንቆይ ቴሪ ቬነቨልስ የባርሴሎና አሰልጣኝ በነበሩበት ጊዜ ጓርዲዮላ ኳስ አቀባይ ሆኖ የላሊጋ ድላቸውን ሲያከብሩ አጠገባቸው የተነሳው ፎቶግራፍ ነበር። በኋላ ጓርዲዮላ ኳስ አቀባይ፣ የወጣት ቡድን ተጫዋች፣ የዋናው ቡድን ተጫዋች፣ የዋናው ቡድን አምበል፣ በኋላ የባርሴሎና ወጣት ቡድን አሰልጣኝ፣ የባርሴሎና ዋናው ቡድን አሰልጣኝ ሆኖ ዘመን ማርክ ያደረገ አሰልጣኝ ሆነ። ግን ልክ ቴሪ ቬነቨልስ 2023 ላይ ህይወታቸው ሲያልፍ ሶሻል ሚዲያ ላይ ፖስት አደረገ ወይ ለጠፈው እና በጊዜው ያ ፎቶ እንደዚህ አይነት ክብደት እንደሚኖረው መገመት አትችሉም። ባርሴሎና ጓርዲዮላ የት ሊደርስ ይችል እንደነበር መገመት ስለማይቻል እና ይሄኛውም ልክ እንደዚሁ በጣም አስገራሚ ስለሆነ እና ይሄንን ለማንሳት ጥሩ ጊዜ ስለሚመስለኝ ነው ማነሳው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።